ማርኮን ተፈታ። አብርሃም ከኛ ውጭ ጠላት አለው እንዴ? አምላኬ እባክህ ድፍረቱ ስጠኝ። ለሳብዬ ስለይን ነገር ማድረግ አለብኝ። እቺ ልዩ አታለለች ማለት ነው። ለዲና ትደውልላታለህ። ሚሽን ኢምፖሲብል ልንሰራ ነው። እንደውም ሀሳቤን ቀይሬያለሁ። ምናልባት የሆነ ሰው ሳይኖር አይቀርም። እንዴት አድርገሽ አሳመንሽው? የሆነ ነገር ልነግርህ ነበር። ነገ ደግሞ ቪዲዮአችንን ለቀው እንገላገላለን። እሷ እንደሆነች ሁሌም እንደዚህ ናት። ሳቤላ የሚገለዋትስ? በዛ ላይ ማስመሰልና ሰው ማሳመን በደንብ ይችልበታል። አዎ እርግቤን ነፃ እናደርጋታለን። እሷም ይሄን ነገር ከሰማች ድሉን ትጠቀምበታለች። የዚህ ሁሉ ነገር መሰረቱ ኤፊ ነው። ኤፌሶን ነው። ቆይ ምን አባቱ ፈልጎ ደወለ? ለምንድን ነው የዘጋኸው? መቼ ተስማሙና ነው የምትዘጋው? እሱን እንደምታታልዩ እኔን የምታታልዩ ይመስልሻል? አቢ ሳብዬን ያገተቻት ዲና ነች። ዲና በጣም አናደሽኛል። ግን ደግሞ ምን ላድርግ? ከእንዴት በላይ ናፍቀሽኛል። የኔ ፍቅር የእውነት መጣልኝ። የምን ድምጽ ነው? ማን ነው በዚህ ሰዓት? ምን? ማርኮን ተፈታ? በጣም ይቅርታ። እሺ አጠገቤ አብራም ስለነበረ ነው። እና ቢኖርስ ምን ችግር አለ? ማርኮ ነግሬህ የለ እንዴ? አብራም በሳሚላ መንካት በጣም ተጨንቋል። በዛ ስሜት ውስጥ ሆኖ አንተ ደወልክ። እምለው ነገር ግራ ሲገባኝ እንደ ሴት አወራው። ከዛ እንዴት ብዬ ድጋሚ ማርኮ ተፈታ ልበል? አስመሳይ። ከውሸትና ከማስመሰል ውጭ ምንም ነገር አታውቁም። የሳቢላ ጉዳይ በጣም ግራ እያጋባኝ ነው። ቆይ ማን ያገታት? አብርሃም ከኛ ውጭ ጠላት አለው እንዴ? ዲና የሆነ ነገር እየደበቅሽኝ እንደሆነ አውቄያለሁ። ቆይ ምንድነው ነገሩ? ሁሉንም በዝርዝር እንድትነግሪኝ እፈልጋለሁ። ማርኮ አንተ ተጨነቃለህ ብዬ ነው ያልነገርኩህ እንጂ ሳቢላን ያሰገድኳት እኔ ነኝ። ምን? ሳቡን ሳብዬን ያገተቻት ዲና ነች? ሳቢላ ናችን ሸገዝያት? ለምን? ያው ላንተ ብዬ ነዋ። ለኔ ስትይ? ለኔ ብለሽ? አልገባኝም። ለርብቃ ፍቅረኛ የሚሰጥ ገንዘብ ለማግኘት ብዬ ነው ማርኮ። አንተ ነፃ ለማውጣት ብዬ እኮ ነው ይሄን ነገር ያደረኩት። የርብቃ ፍቅረኛ ማለት? ቆይ የርብቃ ፍቅረኛም እዚህ ነገር ውስጥ አለበት ማለት ነው? ምንድነው? ቆይ እንደዚህ ማድረጌ ለምንድን ነው ያልጣመ? ማርኮ ፈርተህ ከሆነ ሁሉንም ነገር በቁጥጥር ስር አድርጌዋለሁ። ቆይ ግን አብርሃም ምንም አልጠረጠረሽ? ተጠራጥሮኝ ነበር ግን አሳመንኩት። እንዴት አድርገሽ አሳመንሽው? የማይሆን ጥያቄ ሲጠይቀኝ እንደተናደድኩ አስመስዬ ጮኩበት። ከዛ እንደውም ማልታመንበት ቤት ውስጥ መኖር አልፈልግም ብዬ እጄን ቆረጥኩት። ከዛ በቃ ምነኝ። አንቺ ሰይጣን፣ ራስሽን ልታጠፊ ሞከርሽ አውቀሽ ነው? መጀመሪያም ቢሆን አውቄ ነበር።
ከተንኮል ውጭ ምንም ነገር አታውቂም። የሆነ ነገር ልትሆኝ ትችይ ነበር እኮ። ቆይ እንዴት እንደዚህ ታደርጊያለሽ? ብትጎጂስ? ተረጋጋ እንጂ ጀግናው። በጣም ስማርት የሆነች ሚስት እኮ ነው ያለችው። ደም ስሬን አልለካሁትም። ጀስት ለማስደንገጥ ብቻ ቢሆንም ልክ አላደረግሽም። ለዚህ ለማይረባ ሰው ብለሽ እንደዚህ ማድረግ አይጠበቅብሽም ነበር። እናንተ ናችሁ የማትረቡት። ምን ነው ለሳቤላ ሰበብ አሉና ይሄ ነው በቃ አንቺ አቅም አይደል? እዚህ ድረስ ነው ማሰምቺ እኮ። ለምን ደስ እንዳላለ ንገረኝ። በዛ ላይ ደግሞ ኤፌሶን ከጠየቀው ገንዘብ በላይ ነው የጠየቁት። አብርሃም በልጁ ከመጣንበት ምንም ነገር ከማድረግ ወደ ኋላ እንደማይል ስለማውቅ ጨመር አድርጌ ነው ብሎ ነው የጠየቁት። ታዲያ ሁለት ጥቅም ማለት አይደለም? ቆይ ምንድነው ነገሩ? የርብቃ ፍቅረኛ ለምንድነው ገንዘብ የጠየቃቸው? እንደዚህ ሰይጣኖች የሚያደርጉት ነገር እኮ ምንም ነው የማይገባኝ። ዲና ለምንድነው ደጋግሜ እንድናገርሽ የምፈልጊው? እኔ ያንን ቤት በምንም አይነት መንገደኛ እንዲሆን የምፈልገው፣ ለዛም ስል ደግሞ ብዙ ዋጋ ከፍያለሁ። አንቺ ግን እንደዚህ ለማይረባ ገንዘብ ብለሽ ነገሩን ሁሉ ታበላሽዋለሽ። ቆይ ምንድነው እያወሩ ያሉት? ሲጀመር አብርሃም ቤቱን ለልጁ ማሳከሚያ ከመጀመሪያው መሸጥ ይፈልግ ነበር። አሁን ደግሞ ደህና ሀሳብ ሰጠሽ፣ ስለዚህ ይሸጠዋል። በዛ ላይ ደግሞ ያቺ ሰሎሜ ያለች፣ እሷም ይሄን ነገር ከሰማች ድሉን ትጠቀምበታለች። ቆይ ምን እያደረግሽ ነው? ምን አይነት የጅል ስራ ነው የሰራሽው? ማርኮ አንተ ሁሌ ምን መውቀስ ትወዳለህ? ምንም አማራጭ አልነበረኝም። ቆይ ምን ማድረግ ነበረብኝ? አንቺ ሰይጣን፣ መጀመሪያ ማውቄ ነበር። ይሄ ሁሉ የአንቺ ሴራ ነው። ሆን ብለሽ ነው ሁሉንም ነገር ያደረግሽው። አዎ ያ ኤፌሶን የተባለው ሰውዬ ቪዲዮ ለፖሊስ ከሰጠው አንተ እዛው እስር ቤት እንዳለ ትበሰብሳለህ። ለአንተ ስለ ይሄንን ያደረኩት እኔ ስለ ቤትም ስለምንም ነገር አላስብም። ስለ አንተ ብቻ ነው የምጨነቀው። ግን ይገባሃል? ቆይ የርብቃ ፍቅረኛ በቪዲዮ እያስፈራራቸው ነው? የምን ቪዲዮ ነው? እሺ በቃ ተይው፣ ይህን ርዕስ እንዝጋው። አሁን እኔ መጥቻለሁ። ስለዚህ ይህን ርዕስ እንዝጋው። ከዚህ በኋላ አብረን እንወጣዋለን። ምንድን ነው እያኮረፍሽ? ባሉ ዙር በል እባክህ። አንተ ሁሌ እኔን መውቀስ ትወዳለህ። ይቅርታ በቃ የኔ ቆንጆ። ምንድን ነው መኮረፉ? አልቀረብሽ። ለስሙ በአካል ከተገናኘን ቆይተናል። አንተ ግን ስትታይ ምንም የናፈኳት መስለም። የኔ ቆንጆ ከመናፈቅ አልፈሽ እርበሽኛል። ታዲያ ምን ትጠብቃለህ? እና ምን ትጠብቃለህ? እናንተ ወራዶች፣ አሁን የጄ ላቢ ሁሉንም ነገር እነግረዋለሁ። ከዛ እናንተም ጉድ ይወጣል። ሳቢይም ነጻ ትወጣለች። ምንድን ነው? ሰው አለ እንዴ? እንጃ፣ ምናልባት የሆነ ሰው ሳይኖር አይቀርም። እባክሽ ማንም የለም። ዝም ብለሽ ነው ያስደነገጥሽ። አይመስለኝም። የሆነ ሰውም አለ። የሆነ ሰው ተደብቆ እየሰማን ነበር። ታዲያ ወዴት ሄደ? አንቺ በትልቁም በትንሹ መጠራጠር ስለምትወጂ ነው እንጂ ይሄኔ ድመት ነው የሚሆነው። እኔ እንጃ ማርኮ፣
ምንም አላማረኝም። ኡፍ ዲና፣ ይሄ አጉል ጥርጣሬሽን ተይኝ በእናትሽ። ባይሆን ይልቅ የጀመርነው እንጨርስ። ማርኮ ምን ሆነሻል? የኔ ፍቅር በጣም ይቅርታ። ይሄ ነገር ምንም አልጣመኝም። ወደ አብርሃም መመለስ አለብኝ። ኧረ ባልሽ ናፈቀሽ? ማርኮ ምን እያልክ ነው? የሆነ ሰው ካየን እኮ ሁሉም ነገር ነው የሚበላሸው። እባክሽ ዝም በይ። በሰው አታሳቢ። ማንም ሰው የለም አልኩሽ አይደል? መሄድ ከፈለግሽ እኮ በግልጽ መሄድ እፈልጋለሁ ማለት ትችላለሽ። ማንም የሰማን ሰው የለም። እኔ ውስጤ ምንም ደስ አላለኝማ። ዲና ኦቨርቲንከር እየሆንሽ ነው። በቃ ቀለል አድርጊው። ማንም የለም አልኩሽ እኮ። ይልቅ ፍቅራችንን እንቀጥለው። ያንን ሁሉ ጊዜ ከጠረንሽ ርቄ ነው የቆየሁት። በጣም ናፍቀሽኛል። በቃ እርሹ፣ ምንም የተፈጠረ ነገር የለም። አይ ማርኮ፣ በጣም እርግጠኛ ነኝ የሆነ ሰው ነበር እንደመጣንበት ሲያውቅ ነው የተደበቀው። ወይ ርብቃ ወይ ደግሞ ያቺ ልዩ ናት የምትሆነው። አሁን ሳበዛሹ። 10 በሰው አታሳቢ። ሰው ካለ ታዲያ የት አለ? ከኔ ጋር ጥሩ ጊዜ ማሳለፍ ማፈልግ ከሆነ በግልጽ መናገር ነው። ማርኮ ምንድን ነው እየሆንክ ያለው? ለምንድን ነው የማትረዳኝ? አንቺ ነሽ እንጂ የማትረጂኝ። ከእስር ቤት ነው የወጣሁት። በዛ ላይ በጣም ናፍቀሽኛል። እዚህ ያለሁት እኮ ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው። አንቺ ግን ከኔ ለመራቅ የተለያየ ሰበብ ትፈልጊያለሽ። ሴትዮ፣ ትክክለኛ ባልሽ እኮ ነኝ። የኔ ፍቅር፣ ነገሮች እንዳይበላሹ ፈርቼ እኮ ነው። እስኪ አስበው ማርኮ፣ የሆነ ሰው ሰምቶ ለአብርሃም ሄዶ ቢነግረውስ? ማርኮ፣ አሁን ናፈቅሽኝ የምትለው ነገር አብርሃም ቢሰማ የሚፈጠረው ነገር በጣም ከባድ ነገር ነው የሚሆነው። ምንም ችግር ውስጥ አንገባ። አጉል ሰበብ አደርድሪ። ለትንሽ ጊዜ ብንራረቅ ፍጹም ማላቃትን ሴት ሆነሻል። ወንድ ልጅ እኮ ነኝ። ከአንቺ መራቅ ላይ እኔ በጣም ከባድ ነገር ነው። ለነገሩ ከኔ ለመራቅ ሰበብ ስትፈልጊ ይሄ የመጀመሪያሽ አይደለም። ቅድም እንኳን ስልክ ማይሆን ምክንያት ሰጥተሽ ዘግተሽብኛል። የኔ ፍቅር፣ የእውነቴን እኮ ነው። እሺ በቃ ሁሉንም ነገር እንተው። የኔ ፍቅር አትናደድብኝ። እኔም እኮ በጣም ናፍቀኸኛል። እባክሽ ልቀቂ። ይህን ያንን ጀዝባ ባልሽን አታይ። እኔ እንደሱ እየደባብሽ ልታታይኝ ትፈልጊያለሽ? በጣም ነው ማስረው። ማርኮ እሺ ጠብቀኝ። እንዳትከተኝ ነግሬሻለሁ። ማርኮ ለምንድን ነው ዝም ብለህ የምታኮርፈው? ማርኮ አሁንም እኮ ትናፍቀኛለህ። የምን ድምፅ ነው የሰማሁት? የበሩ ድምፅ ነው አይደል? ስለዚህ ማርኮን ሄዷል ማለት ነው። ዲና አሁን ትመጣለች። ቶሎ ሳትመጣ መንገር አለብኝ። አምላኬ እባክህ ድፍረቱን ስጠኝ። ለዛ ብዬ ስለ ይህን ነገር ማድረግ አለብኝ። አቢ፣ ሰውዬን ያገተቻት ዲና ነች። አቢ እየሰማኸኝ አይደለም እንዴ? አቢ አንተ አቢ፣ ሲያናድድ ይህ ሁሉ ነገር አውርቼ አቢ አልሰማኝም።
አቢ አንተ አቢ ምንድን ነው ልዩ? የሆነ ነገር ልነግርህ ነበር። እሺ ምንድን ነው ንገሪኝ። እንትን ልዩ እርግጠኛ ነኝ እዛ የነበረችው እሷ ናት። የሰማችሁን በሙሉ ልትነግረው መጣ ነው። በጣም እርግጠኛ ነኝ። ልዩ ምንድን ነው የምትነግሪኝ? የሆነ ነገር ልነግረን የመጣሁት አላልሽ? እኔ እኮ አንቺ ልዩ ምንድን ነው እሱ? ንገሪኝ እንጂ። ልነግርህ እኮ አይደለም የመጣሁት፣ ልጠይቅህ ነው። ልጠይቅህ? አዎ። እሺ ምንድን ነው እሱ? ጠይቂኝ። እንትን ዛሬ ሳብዬ ልታመጣት ሄደክ ነበር አይደል? አዎ ብዬ ነበር። ምንድን ነው ችግሩ ታዲያ? እኮ እሱን ነበር ልጠይቅህ የነበረው። እንዴት አወቁ? እንዴት አወቁ? ልዩ የምርሽን ነው? ለዚህ ነው የቀሰቀሽ? አዎ። በጣም ታናድጃለሽ። እኔ ደግሞ ደህና ነገር ልትነግሪኝ መስሎኝ። አቢ በጣም ይቅርታ። አባቴ በቃ አትናደድ እሺ። እሷ እንደሆነች ሁሌም እንደዚህ ናት። ከእንደዚህ አይነት ሰዎች ቁም ነገር እኮ አይጠበቅም። አባቴ በቃ ተረጋጋ እሺ። ራስን አረጋጋ። ቆይ በትንሹ በትልቁ ትናደዳለህ እንዴ? ለዛውም ከሷ ቁም ነገር ትጠብቃለህ? ነው? ምን እንደሰማሁ አታምኚኝም? ሳቡን ያሳገተቻት ዲና ነች። ልዩ እርግጠኛ ነሽ? አዎ። አሁን ማርኮና ዲና ሲያወሩ በጆሮዬ ሰምቼ ነው የመጣሁት። ማርኮ ታስሮ የለ እንዴ? እሱማ ታስሮ ነበር፣ ግን ተፈታ መሰለኝ። አሁን በር ላይ ሲያወሩ ነው የሰማኋቸው። ሁሉም ነገር የዲና ሴራ ነው። አሁን ሲያወሩ በጆሮዬ ነው ሰምቻቸው የመጣሁት። ሆን ብላ ነው ሁሉም ነገር ያደረገችው። እጇንም የቆረጠችው ሆን ብላ ነው፣ አቢን ለማስደንገጥ፣ ከዛ እኛንም ለማሳመን። ለዛ ነው ደም ስሯን ያልቆረጠችው። እንዴት ሰው እንደዚህ ክፉ መሆን ይችላል? ርብቃ፣ እነሱ ከዚህ በላይ ያደርጋሉ። ሰይጣን ራሱ በእነሱ ክፋት ይቀናል። አሁን አመንኩሽ። ሰው እንዴት ልጁን ያሳግታል? ለዚያውም ለገንዘብ ብላ። ከዛ ሰው እንዲያምናት እጇን ቆረጠች። ቆይ ምን አይነት ጨካኞች ናቸው? ርብቃ፣ እኔ ላይ ሰማሁት አንድ ተጨማሪ ነገር አለ። መናገር ይኖርብኝ አይኖርብኝ ግን አላውቅም። ምንድን ነው የሰማሽው? ርብቃ፣ በደንብ አልሰማሁም፣ እርግጠኛ አይደለሁኝም። ግን ደግሞ ባልነግርሽ ሳብዬ ትጎዳለች። እሱን ፈርቼ ነው እንጂ መናገር ፈልጌ አይደለም።
ምንድነው የሰማሽው? ንገሪኝ። ልዩ ምንድነው? ንገሪኝ። ከኔ ጋር የሚያያይዘው ነገር አለ? በቀጥታም ባይሆን አዎ። እንዴ እና ምን ትጠብቂያለሽ? ንገሪኛ። ርብቃ ዲና ሳብዬን በማሳገቷ ማርኮን ደስተኛ አይደለም። ለምንድነው ደስተኛ ያልሆነው? እሱን እንኳን ተይው፣ ሌላ ተንኮል አስቦ ነው። ግን ደግሞ ለምንድን ነው እንደዛ ያደረግሽው ብሎ ሲጮህባት አንተን ለማስፈታት ብዬ ነው አለችው። ኤፊ የያዘውን ቪዲዮ ለፖሊስ አሳልፎ ከሰጠ ማርኮን እስር ቤት ይበሰብሳል። ለዛ ብዬ ነው ያገትኳት አለችው። እኔ ነገሩ ምንም አልገባኝም። ግን ደግሞ ርብቃ የእነሱ ነገር አይታመንም። ሳታረጋግጭ ምንም ነገር እንዳትወስኝ። ገባኝ። የዚህ ሁሉ ነገር መሰረቱ ኤፊ ነው። እሱ ገንዘብ አምጦ ስላላቸው ነው ምስኪኗን ልጅ አገቷት። ቆይ ኤፊ ለምን አይተውኝም? ከኔ አልፎ በዙሪያ ያሉ ሰዎች መጉዳት ጀመረ። ርብቃ ስለ ጉዳዩ ታውቂያለሽ እንዴ? አዎ፣ ሁሉንም ባይሆን አውቅ ነበር። ሁሉንም ባይሆንም ማለት ሳቢላን ያገተቻት ዲና እንደሆነች አላውቅም። ኤፊ ግን በቪዲዮ እያስፈራራቸው እንደሆነ አውቃለሁ። ይሄ ነገር መቆሚያ እንደሌለው ገምቼ ነበር። እነዚህ ሰይጣኖች ከዚህ በላይ የሚያደርጋሉ። ኤፊ እንዴት አይገባውም? የእነሱ ክፋት እንዴት አይገባውም? ዝም ብሎ ገንዘብ ይሰጡኛል ብሎ እንዴት ያስባል? ይሄ በሱ ምክንያት ምንም የማታውቀው ሕፃን ልጅ ታገተች። ነገ ደግሞ ቪዲዮአችንን ለቀው እንገላገላለን። የእሱም የኔም ህይወት ይበላሻል። ለነገሩ የሚፈልገው እሱም ነበር። ህይወታችን ይበላሻል። ርብቃ ቆይ ኤፊ የያዘባቸው ቪዲዮ ምን አይነት ነው? ማርኮ ሰው ሲገድል የሚያሳይ ቪዲዮ ነው። ሰው ሲገድል? ልዩ ምን አስበሽ ነው? ሳብዬን የምናድንበት መንገድ እኮ ምንድን ነው? እነዛን ሴጣኖች በቀላሉ ማሸነፍ ከባድ ነው። ዲና ሳብዬን እንዳገተቻት እንደሰማኝ በጣም ስሜታዊ ሆኜ ላቢ ልነግረው ሄጄ ነበር። ግን ደግሞ ሲሄድ አቢ ተኝቶ ነበረ እና ልክ ልነግረው ስል ዲና መጣች። ግን ደግሞ እንኳን አልነገርኩት። ብነግረው ኖሮ ምንም ነገር አይፈጠርም። የሆነ ምክንያት ፈጥራ ታሳምነዋለች። ካልሆነም ደግሞ በልጁ አስገድዳ የምትፈልገውን ነገር ታስደርገው ነበር። ግን አሁን ከዚህ የተሻለ ነገር ማድረግ እንችላለን። ምንድን ነው? ቪዲዮን እንጠቀምበት። ማለት ርብቃ ሳብዬን ካለቀቃችኋት ቪዲዮን እንለቃለን ብለን እናስፈራራቸዋለን። ቆይ ኤፊ ቪዲዮን ለቅባቸዋለሁ ብሎ አይደል ብር የጠየቃቸው? ስለዚህ እኛም እሱን መጠቀም እንችላለን። ቪዲዮን ለቅባቸዋለን፣ ካልሆነ ደግሞ ሳብዬን ልቀቁልን እንላቸዋለን። ከዛ ፈርተው ሳብዬን ይለቋታል። አንቻው በቪዲዮ ሳቢላ ማዳን እንችላለን። አዎ እርግቤን ነፃ እናደርጋታለን። ምን ነው ርብቃ? ምን ሆንሽ? በዚህ ምክንያት ኤፊን ላገኘው ነው። ህይወቴ ላይ የቀለደብኝን ሰው ላገኘው ነው። ግድ የለም ለሳቤላ ስላደርገዋለሁ። ርብቃ እርግጠኛ ነሽ እንደሱ ማድረግ ትችያለሽ? አዎ አደርገዋለሁ። በሱ ምክንያት ምንም የማታውቀው ልጅ መጎዳት የለባትም። በጣም አመሰግናለሁ። አመሰግናለሁ ርብቃ። አንቺ በጣም መልካም ሰው ነሽ። ውለታሽ አለብኝ። አንድ ቀን እከፍላለሁ። የምን ውለታ ነው? ይህ እኮ ግዴታዬ ነው። እሺ በቃ ተኝ። ከቻልሽ ጠዋት አገኝሻለሁ። ሳብዬ በጊዜ ወደ ቤቷ መመለስ አለባት። እሺ የቻልኩትን ሁሉ አደርጋለሁ። እሺ ደህና ደሪ።
ዙሪያ ጥምጥም መሄድ አልፈልግም። ምንድን ነው የሰማሽው? ነገር አልሰማሁም። ተናገሪ። ህይወትሽን ከፈለግሽው ምን እንደሰማሽ እውነቱን ተናገሪ። ዲና ስለምንድን ነው የምታወሪው? እኔ ምንም ነገር አልሰማሁም። እሺ ለአብርሃም ምን ነበር ልትነግሪ የነበረው? በፈጠረሽ ዲና፣ ስለማላውቀው ነገር ነው እየጠየቅሽኝ ያለሽው። እያወቅሽ አትጠይቅኝ። የያዝኩት ቀልድ አይደለም። እሺ ከዚህ በኋላ ምን እንደሰማሽ የማትነግሪኝ ከሆነ ህይወትሽ ነው ማበላሽልሽ። ተናገሪ። እሺ ላቢ ልነግረው ማለቴ ልጠይቀው የነበረው እሱን እንደምታታልዩ እኔን የምታታልይ ይመስልሻል? ልትጠይቂው ሳይሆን ልትነግሪው ነበር። ምንድን ነው? ኧረ አይደለም፣ ልጠይቀው ነው። ከዚህ በላይ ትዕግስት የለኝም። እሺ እነግርሻለሁ። እየሰማሁሽ ነው። አዎ ልክ ነሽ። ላቢ የሆነ ነገር ልነግረው ነበር እኮ። ምንድን ነው? እሺ ልነግርሽ እኮ ነው። ርብቃ ከፍቅረኛዋ ጋር ተጣልታለች እና እሱ ልነግረው ነው የሄድኩት። የውሸት ታሪክ። አይ እውነቴን ነው። ከፈለግሽ ሄደሽ ቴራስ ላይ ማየት ትችያለሽ። በጣም ተናዳ የሱን እቃዎች እንዳለ አቃጥላለች። እና ርብቃና ፍቅረኛው ተጣሉ። አንቺ ደግሞ ይህንን ነገር ለመንገር አብርሃምን ቀሰቀሽው። እንደዛ ነው የምትይኝ? ይኸውልሽ ዲና፣ እሱ ልነግረው ነው የሄድኩት። ርብቃ በጣም ስለተናደደች ራሷ ላይ የሆነ ነገር እንዳታደርግ እሱን ልነግረው ነው የሄድኩት። እሱ እንዲያወራት ብዬ ነው። ራሷን የሆነ ነገር እንዳታደርግ ማለት ምን ማለት ነው? ቆይ በምንድን የተጣሉት? በግልጽ አልነገረችኝም፣ ግን ደግሞ ከማይሆን ሰው ጋር ተጋጭቷልና እንደተጋጨና ነገሩ ራሱን እየጎዳው እንደሆነ ነው የነገረችኝ። በጣም አዝናለች። ከማይሆኑ ሰዎች ጋር ተጋጭቷል? እንደዛ ነው ያለችሽ? አዎ። እኔ ምንም አልገባኝም። ቆይ ዲና፣ አንቺ ገብቶሻል? ከማይሆኑ ሰዎች ጋር ጨዋታ ጀምሯል። ዶክተር ሰምታለች ማለት ነው። ርብቃ ብትፈሪ ነው የሚሻልሽ። መርጠን የዋሆንን እንጂ እንደናንተ ውሸታምና አስመሳይ መሆን አቅቶን አይደለም። እናንተ ግን በክፉ ስራችሁ እራሳችሁን እንደ ሊቅ ታያላችሁ፣ እኛን ትንቁናላችሁ። እናንተን ሞኝ ማድረግ በጣም ቀላል ነገር ነው። ምን ነው ዲና፣ የምታውቂው ነገር አለ እንዴ? በእናትሽ ንገሪኝ። ርብቃ በጣም እያሳዘነችኝ ነው። አይኔ አንቺን ብቻ ነው የሚመለከተው። የማያገባሽ ነገር ውስጥ ጥልቅ አትበይ። ብትጠነቀቂ ነው የሚሻልሽ። አትንቀልቀይ። የኔ ፍቅር በእኔ ምክንያት ነው እንደዚህ ሆንሽ? የኔ ውድ
ራስሽን እኮ እየጎዳሽ ነው። ፊትሽን አይተሽዋል? አይንሽ ራሱ እኮ ልክ አይደለም። ቆይ ለምንድን ነው እንደዚህ የምትሆኚው? ለምን እንደዚህ እንደሆንኩ ጠፍቶ ነው የምትጠይቀኝ? አውቃለሁ፣ ይሄ ሁሉ በእኔ ምክንያት ነው። በጣም ጎበዝ። ሳስበው በጎዳይ ነገር የረካ አይመስለኝም። ብለ በዙሪያ ያሉ ሰዎችን መጉዳት ጀመርክ። የኔ ፍቅር፣ ቆይ ስንቴ ነው የምነግርሽ? እኔ ሳቤላን አላገትኳትም። አውቃለሁ፣ ሳቤላን ያገትካት አንተ አይደለም። ሳቤላን ያገተቻት ዲና ናት። ለምን እንደሆነ ታውቃለህ? በአንተ ምክንያት። አንተ ገንዘብ ስጪኝ ብለህ ስለጠየካት። ሁሌም ቢሆን የምታውቀው ጥፋት ብቻ ነው። ከልብ ያመንኩ። አንተ ግን እምነቴን በክህደት መለስክልኝ። በስሜቴ ተጫወትክብኝ። እሷ አልበቃ ብሎ ምንም የማታውቀው ልጅ በአንተ ምክንያት እንድትሰቃይ ፈረድክባት። ቆይ ምን አይነት ሰው ነህ? የሰውን ህይወት ከማበላሸት ውጭ ሌላ ምንም ሀሳብ የለህም? በጣም ይቅርታ። ነገሮች እዚህ ደርሳሉ ብዬ አላሰብኩም ነበር። ደግሞ ያንቺን ብር መልሳለሁ ብዬ ነው ይሄን ማይረባ ነገር ያደረኩት። ስለሱ መስማት አልፈልግም። ዝም በል። ለኔ ብታስብልኝ ኖሮ የለፋውበትን ገንዘብ በቁማር አታጠፋውም ነበር። ለነገሩ አንተ ምን አጠፋህ? እኔ ነኝ ሞኝ ሆንኩልህ። ማንም ሰው ሞኝ ሰው ካገኘ እንዳንተ ነው የሚጫወትበት። አሁን የመጣው ስለዚህ ለማውራት አይደለም። አንድ ነገር እንድታደርግልኝ እፈልጋለሁ። እሺ፣ ምንድነው? የፈለግሽውን ነገር ጠይቂኝ። ለዲና ትደውልላታለህ፣ ሳቤላን እንድትለቃት። አለበለዚያ ግን ቪዲዮውን ለፖሊስ እንደምትሰጠው ትነግራታለህ። እሺ፣ እንዳልሽ አደርጋለሁ። ብሩንም እንደማትፈልገው ጭምር ትነግራታለህ። አሁኑን ደውል። እንዴት አደርክ የኔ ፍቅር? ይመስገን ደህና ነኝ። አሁንም እንዳኮረፍከኝ ነው እንዴ? ዲና፣ መንገድ ላይ ነው ያለነው። የሆነ ሰው ላይን ይችላል። አንቺ ደግሞ የሰው አይን ትፈሪያለሽ አይደል? አንተ እንደዚህ ስትሆን እንዴት እንደሚያስጠላብህ። እኔ ባስጠላሽ ታዲያ ምን ችግር አለው? ቆንጆ ባል አለሽ፣ በሱ ታካክሽዋለሽ። አረ ማርኮ፣ እንደ ወንዱን ጭራሽ ወንድነቴንም ተጠራጠርሽ። ደግሞ በጣም የሚያቃጥለኝ ነገር ብቻ ነው እንዴ በዛው። አንዱ አቃጣይ ነኝ መሆኔ ነው። ኤፌሶን ነው። ኤፌሶን? ቆይ ምን አባቱ ፈልጎ ደወለ? ቀኑ ገና አይደል እንዴ? ሻንሹ ምን አባ ፈለክ? ሳቤላን እንዳገታቸው ታውቂያለሁ። ሳቤላን እንዳገትና ታውቋል። ምን? ቆይ እንዴት? እኔ እንጃ። በቃሽ፣ ምንም ሳትጨናነቂ በኖርማል አውሪ። የት ሄድሽ ዲና? እኔ እንደሆነ የእናንተን ክፋት ሁሌም እንዳወቅኩት ነው። መቼም ይሄ ለአንቺ አዲስ አይሆንብሽም። ዝም በል እባክህ አትቀባጥር። የቪዲዮ አልሳካ ሲል ደግሞ በዚህ ነገር መጣ። በሐሰት አስፈራርተህ ተጨማሪ ገንዘብ መቀበል ፈልገህ ነው? አይ እንደውም ሀሳቤን ቀይሬያለሁ። ብሩን ተውት፣ አልፈልግም። ብሩን አልፈልግም? ቀልድ መሆኑ ነው? ለዛ ከሆነ የደወልከው ጊዜ የለኝም። እሺ፣ ምንም ቀልድ ብሎ ነገር የለም። ብሩን ተውት።
እንደውም ከዚህ በኋላ እናንተን የወንጀል ገንዘብ አልፈልግም። ታዲያ ብር ካልፈለክ ምን አባ ነው የፈለከው? ሳቤላ ወደ ቤት እንድትመለስ ፈልጋለሁ። ምን? ሳቤላን ወደ ቤቷ እንድትመልሱ አትፈልጋለሁ? እሷን ትለቃላችሁ ወይም ደግሞ እጄ ላይ ያለውን ቪዲዮ ለፖሊስ ሰጣለሁ። ተግባባን? ለምንድን ነው የዘጋው? መቼ ተስማሙና ነው የምትዘጋው? ይኸውልሽ የኔ ፍቅር፣ እንደዚህ አይነት ነገር የሚሰራው እንደዚህ ነው። ፍርሃትና ጭንቀት ካለቀቅሽባቸው ነገሩን ደፍረሽ የምታደርገው ይመስላችሁ። በነገሩ ላይ ደግሞ በጣም ፍላጎት ታሳይ ድፍረትሽ ሊጠራጠሩትና ነገሩን ወደ አንቺ ሊያዞሩት ይችላሉ። ወደ አንቺ ስትል ለምሳሌ ፍላሹን ካልሰጣችሁን ሳቤላን እንገላታለን ሊሉ ይችላሉ። ለምን እንደዛ ያደርጋሉ? ያልናቸውን ካላደረጉ ደግሞ ቪዲዮ ለፖሊስ እንሰጥና እስር ቤት ይበሰብሳሉ። ሳቤላም ይገለዋትስ? ላንቺ እነሱን ከማሳሰርና ሳቤላን ከማዳን የትኛው ነው ይበልጥብሽ? መፍትሄ አመጣለሁ ብዬ ሌላ ጣጣ መጣው። አሁን ግን እንደዚህ የሚያስበው ይመስለኛል። እንዴት ሊያስቡ አይችሉም? ይኸውልሽ አውቄ በደንብ እንዳያስቡ ግራ ለማጋባት ነው እየሞከርኩ ያለሁት። ይኸውልሽ ግራ በማጋባት ጨዋታ ላይ እነሱ ብቻ ተጎጂ እንደሆኑ በማሳየት ማሸነፍ እንችላለን። ለዛ ደግሞ ትንሽ ጊዜ ያስፈልገናል። ግን እኔ ደግሞ ሁሌም አንቺ ጋር አብሬሽ ነኝ። የተሻለኝን ነገር ሁሉ አድርጌ ያጠፋሁትን ስህተቴን ለማረም ነው የምፈልገው። በወንጀል ስፔሻሊስት ሆነሃል። በጣም ጥሩ፣ በርታልኝ። እሺ እባክሽ የኔ ፍቅር፣ ያጠፋሁትን ነገር ልክስ አንድ እድል ብቻ ስጭኝ። አልገባህም እንዴ? ምንም የሚስተካከል ነገር የለም። ገድለኸኛል። መቼም ሰው እንዳልሆነ አድርጋ ሰባብረኸኛል። እንዴት ለቁቻለ? ማታ የሆነ ሰው እየሰማን ነበር ማለት ነው። እቺ ልዩ አታለለች ማለት ነው። ወይኔ ዲና፣ ከነ ህይወቷ ነው መቀብራት። ችግራችን አሁን እሱ አይደለችም። ነገሩ እንደሆነ እንዴት ተሰምቷል? ወይኔ ከዚህ በኋላ ምንድነው የምናደርገው የሚለውን እሱን ብናስብ ይሻላል። ቆይ ምን አባታቸው ነው የሚያወሩት? ሌላ ተንኮል እያሰቡ ይሆናል እኮ። ዲና፣ እኔ ጋር አንድ እቅድ አለ። ምንድነው እሱ? ከማታ ጀምሮ እሱን ሳስብ ነው ያደርኩት። ዛሬም የጠራሁሽ እሱን ልነግርሽ ነው። እንዲያውም እንሂድና ታይዋለሽ። ነግዴ ለማሳይሻለሁ። ወዴት ነው የሚሄዱት? ምናልባት እኮ ሳብዬ ጋር ይሆናል የሚሄዱት። በጣም ጥሩ ተቀባበላችሁ አይደል? ስለዚህ እኔ አሁን እመጣለሁ፣ እናወራለን። በጣም ጥሩ። ማርኮ፣ ምን እያደረክ እንደሆነ ለምን አትነግረኝም? ታይዋለሽ እኮ። ማየት ሳይሆን ማወቅ ነው የምፈልገው። እየተጨቃጨቁ ነው እንዴ? ማርኮ፣ የምታደርገውን ነገር ማወቅ ፈልጋለሁ። ተወያይተንበት አምነንበት ነው መሆን ያለበት። እሺ በቃ። ያ የምታየው ሰውዬ ወጋየሁ ይባላል። ከኔ ጋር እጅ ማመት ሰርተናል። ታማኝ ሰው ነው። በዛ ላይ ማስመሰልና ሰው ማሳመን በደንብ ይችልበታል። እና እቅዱ ምን መሰለሽ? መጀመሪያ አብርሃምን በደንብ እናስጨንቋለን፣ ማለቴ በሳቤላ ጉዳይ። ከዛ አንቺን በጣም የተጨነቅሽ ትመስይና ገንዘብ ባራጣ እንዲበደር ታደርጊዋለሽ። ባራጣ? አዎ። ደሞ አልጨረስኩም፣ አታቋርጪ። ካሳመንሽ በኋላ ወጊን ይዘሽው ትሄጃለሽ።
ወይ ደግሞ አራጣ በዳሪ መስሎ በደንብ ያሳምነዋል። እኔም ከሰው የሚመለስ ገንዘብ አምጥቼ ለወጌ እሰጠዋለሁ፣ ለአብርሃም ይሰጠዋል ማለት ነው። አብርሃም ደግሞ ገንዘቡን ተቀብሎ ሰነዶቹና የቤቱን ካርታ ይሰጠዋል። እኛም በወጌ በኩል የቤቱን ካርታና ሰነዶቹ እናገኛለን ማለት ነው። ታዲያ ምንድን ነው የምንጠቀመው? ብሩን ከሰጠ ነው። 10 አታቋርጭኝ፣ አልጨረስኩም። እሺ እሺ። ከዛም ብሩን ከሰጠው በኋላ እኛም በወጌ በኩል የቤቱን አስፈላጊ ሰነዶች እናገኛለን። ገንዘቡ እንደተቀበለ ደግሞ እኔ ከሰዎች ጋር መንገድ ላይ ጠብቀዋል። ከዛም እንሰርቀዋለን። ያኔ ብሩ በእጃችን ገባ ማለት አይደል? ዋናው ጨዋታ የዛ ሰዓት ይጀምራል። አንቺም ስራሽን ትቀጥያለሽ። አብርሃም በፍጹም ብር እንዳያገኝና እዳውንም እንዳይከፍል ታጨናግፊዋለሽ። ተበድሮም ቤቱን ሽጦም በምንም አይነት ሁኔታ ብቻ ብድሩን መመለስ የለበትም። ሲጀመር በወጌ በኩል የቤቱ አስፈላጊ ሰነዶች እኛ ጋር ናቸው። ያ ማለት በእዳ ምክንያት ቤቱን የራሳችን አደረግነው ማለት ነው። ገባሽ? ቆይ ግን ሳቢላስ? ሳቢላንማ እንለቃታለን፣ ወደ ቤቷ ትመለሳለች። ከዛ በኋላ ከፊሱን ጋር ያለን ነገር እንጨርሳለን። ምንም አያመጣም። ገባሽ? ስማርት እኮ ነኝ እኔ ባል። ለዚህ እኮ ነው ሙድ። በይ በቃ አሁን እንሂድና እቅዳችንን እንጀምር። የቤቱን ሙሉ ካርታና አንዳንድ አስፈላጊ ዶክመንቶችን ሁሉንም ትቀበላለህ። እኔ ደግሞ ገንዘብ ምንድን ነው የሚያወሩት? ቆይ ማን ነው ሰውየው? ደግሞ ምን አይነት ተንኮል እየሸረቡ ነው? ይህን ሰውዬ ተከታትዬ ሚስጥሩ መድረስ አለብኝ። አሁን እናንተ ምንም አታደርጉልኝም። እሱን ነው መከታተል ያለብኝ። ሲስተሙን በደንብ ዘግታችኋል። እሺ እንግዲህ እንገናኛለን። መልካም መልካም። እሺ ማን እንደሆንክና የት እንደምትኖር ተከታትዬ ይደርስብሃል። አሃ ቤትህ እዚህ ነው ማለት ነው? አንቺ ግን ስሜቴን አይተሽ እንኳን አትረጅኝም። አንተ የሰው ስሜት ይገባሃል? ናርዲ ምን ይሰማታል ብለህ አስበህ ታውቃለህ? ንገረኝ እንጂ። ይኸውልሽ ትዕግስቴን አትፈታተኝ። ደስታ ያስደስተኛል፣ ሀዘን ደግሞ ልቤን ይሰብረዋል። ምክንያቱም በጣም አፈቅራለሁ። ልጅ በቃ የፈለግከውን ነገር በለኝ። ራስ ወዳድ ነሽ። እኔ የምትፈልጊኝ ለጥቅምሽ ነው። የፈለግከውን ነገር ማለት ትችላለህ። ግን ደግሞ በጣም ችግር ውስጥ ገብቻለሁ። ካንተ ውጭ የሚረዳኝ ሰው የለም። ልጭ እባክህን፣ እባክህን እርዳኝ። አንቺ እኔስ? ቡራ አንተማ ሁሌም አብረኸኝ ነህ። ልዩ
ምንድነው የተፈጠረው? ስለምንድነው የምታወሪው? ላሜ ሚሽን ኢምፖሲብል ልንሰራ ነው። ተዘጋጅ። ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ።